በኋላ በዚህ ነገር እንዳትጸጸች። ጸጸት እንደምን ከኔ በላይ የሚያቆሽ ምንም የሚጸጸተኝ ነገር የለም። ትሰማኛለህ? እኛን ተጫርሰናል። የምሰማው እውነት ነው? ጽጌረዳ ምን ይለጉምሻል? ተናገሪያ። አዎ ቴቴ፣ እስከዛሬ ያደረግሽልን ነገር በሙሉ በጣም አመሰግናለሁ። አሁን ግን በቃ መሄድ አለብኝ። ጥጋብ ካልሆነ በስተቀር ሌላ ምንም የሆንሽው ነገር የለም። ደህና ዋሉ። አንቺ ውርጋት፣ እኔ እያናገርኩሽ ነው ረግጠሽኝ የምትሄጂው? ፍርፋሪ ይሄን ያህል እንደዚህ ያጠግብሻል ብዬ አንድም ቀን አስቤ አላውቅም ነበር። ላደረግሽልኝ ነገር በሙሉ አመሰግናለሁ አልኩሽ እኮ። ይችን ተወዳለሽ ፍቅርተ፣ ለእኔ ነው ይሄ ሁሉ መልስ? አዎ ለአንቺ ነው እየመለስኩልሽ ያለሁት። ቆይ ግን አንቺ መቼ ነው እንደና ትንሽ እንኳን ርህራሄ የሚኖርሽ? ጽጌረዳ፣ ከዚህ በኋላ ምንም አይነት መልስ እንዳመልሽላት አልልም። ገና ያልተናገርኳቸው በጣም ብዙ ነገሮች አሉኝ። እሺ አልወጣልኝም። እንደውም ማለት ጽጌ፣ አንቺ ማንነሽ ነው ቴቴ አፍሽን የምትከፍቺው? ማንነሽ ነው ንገሪኝ እንጂ። ትሰሚኛለሽ? እሷ ባትኖር ኖሮ ዛሬ እዚህ ጋር ቆመሽ አፍሽን ለመክፈት አደርሽም ነበር። ትሰሚያለሽ? የአንቺን ልቅሶ ሰምታ እዚህ ቤቷ ባታስገባ ኖሮ እስከ ዛሬ ድረስ ጎዳና ላይ ነበርን። ይሄን ማወቅ አለብሽ። እሷን የመናገር መብት የለሽም። ለምን እሷ የምትናገሩ ነገሮች ከምትሰነጣጥርና ነገር ከምታደርጊው ለምን ጥሩ ጥሩ ነገሮችን አታስቢም? ስንት ነገር እኮ ያደረገችልን እሷ ናት። እዚህ ጋር እንቆም ነበር እንዴ? የዛኔ ከወደቅንበት ባታነሳ እዚህ ጋር እንቆም ነበር ወይ? የመጨረሻ የጽጌረዳ ውሳኔ ይበቃኛል፣ ከዚህ ቤት መውጣት አለብኝ፣ እናቴንም ይዤ ራሴንም ይዤ መውጣት አለብኝ። እማዬ ከወሰንሽ ወሰኝ፣ ይበቃኛል፣ እኔ በቃ ከዚህ በላይ እዚህ ቤት መዝለቅ አልችልም በማለት ሻንጣዋን ሰብስባ ተነስታለች። ወይዘሮ ፍቅርተ ግን እንዴት ነው እንደዚህ የሚሆነው? አንቺ ልጅ የልብ ልብ ተሰምቶሻል እያለቻት ነበርና እሷም እቴቴ በጣም አመሰግናለሁ፣ ለብዙ ጊዜ አንቺ ጋር አርፈናል፣ ብዙ ጊዜም ደግሞ አንቺ ጋር መልካም ነገሮችንም ደግ መጥፎ ነገሮችንም አሳልፈናል። ስለዚህ አሁን በጣም እናመሰግናለን በማለት ነበረ። ነገር ግን ያንቺን ጉድ ደግሞ ከዚህ ወጥቼ ሌላውን እማያወራ ይሆናል፣ በትንሹ አውርቼ የሚጨርሰው አይደለም በማለት የዘለፋና ወቀሳን በማስመሰል እየተናገረች ነበረ። ወይዘሮ ፍቅርተ ግን እኔን ነው እንዴ እንደዚህ የምትናገሪው? ማን የልብ ልብ የሰጠሽ? እንዴት ባበላው ባጠጣው ባሳረፉ ነበር ያለችው። እንግዲህ የጽጌረዳ እናትን በጣም በመናደድ እንዴት እንደዚህ ትያለሽ በማለት ነበር ጽጌረዳን በጥፊ ያለቻትና ጽጌረዳ ለመውጣት ወስናለች። ወይዘሮ ፍቅርተ ትለቃታለች ወይስ በግዴታም ቢሆን ትመልሳታለች የሚለው ዛሬ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይ። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ፣ እንደዚሁም አንዳንድ ቦታ ደግሞ አሳዛኝ ነገር ያለበትም ነው። ጽጌረዳ እንግዲህ እውነትም እንደ ጽጌረዳ ማለት በሾህ መሀል ተከባ ያለች ጽጌረዳ ናት ማለት ነው። እሷን ለመበጠስ የሚሮጥ ብዙ ነው። እሷን ለመጉዳት እሷን ለመጣል የሚሮጥ ብዙ ነው። እውነት ጽጌረዳ ሰዎች እንደ ከበቧት፣ ሰዎች ሁሉም አይኑ እንደጣለባት ይቀነጥፏታል ወይስ ደግሞ ታመልጣለች? ነብዩም እንግዲህ መኮንንና ጽጌረዳን ሽምግልና ነብዩንና ፌበን ሽምግልና ልኮ ነበረ። እሱ እንግዲህ እንዲያስታርቁት ነበረ ከጽጌረዳ ጋራ። እነሱ ግን የራሳቸውን ስራ እየሰሩ ነው የሚገኙት ማለት ነው። ፌበንም የራሷን ስራ እየሰራች ነው የምትገኘው። እንደውም አስታርቅን በማለት በተቃራኒው እነሱ ሁለቱን ለማጣላት ነው እየሰራች የምትገኘውና እንደዚሁ እንግዲህ እሷ ስለ አባቷ ያወራችውን ድምጽ ሪከርድ በማድረግ እየቆራረጠች ኤዲት አርግታ እሱን አልወደውም፣ በፍጹም ሊያየውም አልፈልግም፣ መቼም ይቅርታም አላደርግለትም ብላ ስለ ነብዩ እየተናገረች በማስመሰል እንግዲህ ለነብዩ ሪከርዱን እያሰማችው ነበረ። ደውላ እንግዲህ ሰላም ስትለው ሰላም ጽጌረዳ ነበር ያላት፣ ግን የደወለችው ፌበን ናት። ጽጌረዳን ያልከው ነበር ያለችው በጣም በመናደድ። አይ ይቅርታ ማለት ፌበን ማለት ነው ነበር ያላትና አዎ አንዳንድ ነገሮች ልነግርህ ነው የመጣሁትኝ። አንተ ግን በጣም ትወዳታለህ፣ ለሷ ትልቅ ቦታ አለክ፣ እሷ ግን ለአንተ ምንም አይነት ቦታ የለህም። እውነት ወደ ራስህ ብትመለስ ጥሩ ነው ብዬ አስባለሁ። ግን በጣም ይቅርታ ይሄንን ሲልክ ሌላ ምንም ምርጫ ስለሌለኝ ነው። እሷንም ሪከርድም ስላደረኳት ደግሞ ድምጧንም ስለቀዳው እንዳትታዘበኝ፣ ያለኝ ምርጫ አንተን ለማትረፍ ይሄ ብቻ ስለሆነ ነበር ያለችው። እውነት እሱን ለማትረፍ ነው ወይም ደግሞ እሱን ከጽጌረዳ አስጥላ ለራሷ ልትበላው አስባ ነው። ያው ይሄ እንግዲህ እየታወቀ ነው። መኮንንም እንደተባለው ጽጌረዳን ይውደዳት አይውደዳት ግልጥ ባይሆንልን እሱም ግን የበለጠ ደግሞ ጽጌረዳን እንዲጠላት ነብዩን እየገፋፋው ነው የሚገኘው። ነብዩም
ምን አደረጋችሁልኝ፣ ጉዳይን ምን አደረሳችሁልኝ እያለ በተደጋጋሚ እየጠየቀው ነበረ። እሱ ግን እቺ ሴት ግን ምን ያህል ነው የምታውቃት? ምን ያህል ቅርብህ ናት? ለጥቅም ቢሆንስ የቀረበችክ? እሷ እኮ ብዙ ጊዜ እናቷን ከሰው ቤት ሰራተኝነት ማውጣት ነው ህልሟ ብዙ ጊዜ። ነገር ግን አሁን ለምን እንደሸሸችክ ለምን አታስብም? ለምን ቀረበችኝ? ለምን ሸሸችኝ? ለምን አትልም ነበር ያለው። ነብዩም እንግዲህ ያው ያፈቀረ አይን የለውምና አይ መጀመሪያ አባዬ ሊያገባት እንደሆነ ጭምጭምታ ሰማች። መጀመሪያ ከኔ ጋር ነበረች። አባዬ ሽምግልና እንደላከላ እሷን ሊያገባት እንደሆነ ስታውቅ ግን እኔ የምራቀችኝ አባዬ የምራቀችው ሁለታችንም ነው የራቀችን። አባዬንም በጣም ክፉኛ ቃል ነው የተናገረችው ነበር ያለው። እቺ ቃል እንግዲህ ሲናገር መኮንን ቀበል ማለት ነው እንግዲህ አየክ፣ መጀመሪያ አንተ ነበር የቀረበችክ፣ ለጥቅም ብላን የቀረበችክ። ከዛን ካንተ ደግሞ አባትክ የተሻለ እንደሆነ እና ጥሩ ንብረት ያለው ሰው እንደሆነ ስታውቅ ደግሞ አባትህን ቀረበችው ማለት ነው ቢለውም፣ ይሄንማ በፍጹም እንዴት እንደዚህ ይሆናል? እንደዚህማ በፍጹም አይሆንም። ምክንያቱም አባዬንም ክፉ ቃል ነው የተናገረችው ቢለውም፣ አየህ ማስመሰል አታውቅበትም ማለት ነው። እያስመሰለች እኮ ነው እንደዚህ የምታረገው፣ ላለማስነቃት ነው። ስለዚህ አውቃ እየተጫወተችብህ ነው፣ ወደ ራስህ ተመለስ ነበር ያለው። በዛው እንግዲህ ጨመር አርግታለት ፌበንም ቪዲዮ ልካለታለች ማለት ነው። የላከችለት ቪዲዮ እንግዲህ በውሸት ኤዲት የተደረገ ቪዲዮ ነው የላከችለት ማለት ነው። እሱን ሰምቶ በጣም ነው የተነደደው። በጣም በመናደድ እንግዲህ ስሜታዊ በመሆን በሲጃራ ውስጥ ተጠምዶ ነው የሚገኘው። በጣም የሚገርም እንግዲህ አንዳንድ ጊዜ ሰዎች ሲናደዱ ሲበሳጩ ጠርሙስ ውስጥና ወደ ሲጃራ ውስጥ ነው የሚደበቁት ማለት ነው። መደበቂያቸው ሱስ ነው። ለምን እንደውም ባይገባኝም እናም በጣም እያጨሰ ነበረ። ይሄን የተመለከተ መኮንንም ተው ልበለው ይል ያስብና ምን አገባኝ ይጠጣ እንጂ ይጠጣ ምን አገባኝ እኔ መኮንን አረፍ ያልቀመጥም ያጭስ እንደውም ጥሩ ነው። እኔ እሱ እኔን እንዳይበልጥ ፈልግ የለም ሁልጊዜ እኔ እሱ ጥገኛ ሆኜ አይደለም የምኖረው። ስለዚህ ጥሩ ነው ይጠጣ ምን ቸገረኝ በማለት ይኸውልህ ጓደኛዬ አሁን ጥሩ ውሳኔ ነው የወሰንከው፣ በጣም ትክክለኛ ውሳኔ። በቃ እንዳልከው እሷ መበቀል መቻል አለብክ ነበር ያለው። እሱም አዎ ብቸኛና ብቸኛ ምርጫዬ እሷ በፊት እንዳስለቀሰችኝ በፊት እያስለቀስኳት እንደቆየሁት ድጋሜ እሷ ማስለቀስ ነው። በቃ ሌላ ምርጫ የለኝም። ከዚህም በፊት የነበረውን ታሪክ እመልሰዋለሁ። ድጋሜ እኔ እንዳስለቀሰችኝ ደምንባ አስለቅሳታለሁ ነው ያለው ነብዩ ማለት ነው። እሱም በጣም ደስ እያለው አዎ ጥሩ ነው እንደዛ ሲሆን በጣም ጥሩ ነው። በቃ በትክክለኛ ምርጫ ነው ያስከው። ታጣ ሲጃራውንም እያለው ነበር። አይጣል ነው እንደዚህ አይነት ጓደኛም አለ እንዴ? እንደዚህ አይነት ጓደኛ መሆን ይቻላል? ብቻ ከባድ ነው። እና አደራችሁን ውዶችም ማለት ነው ቻናል ቤተሰቦች ጓደኞቻችሁ የማይሆን ነገር እያደረጋችሁ ተስፋ በቆረጣችሁ ሰዓት አዎ ትክክል ናችሁ ምናምን ካሏችሁ ቆም ብላችሁ አስቡ። ራሴን ላጠፋ ነው ስትሏቸው ገመድ እንግዛላችሁ ካሏችሁ፣ ወደ ሱስ ውስጥ ስገቡ በጣም ጥሩ ምርጫ ነው በጣም አሪፍ ነው ካሏችሁ ቆም ብላችሁ ለራሳችሁ ጭንቅላታችሁን የተቀለፈውን ጭንቅላት ከፍታችሁ ማሰብ መጀመር መቻል አለባችሁ። እንደዚህ አይነት ጓደኛም አለ ስለሆነ ማለት ነው። ምናልባት ባይገጥማችሁም የገጠማቸው ደግሞ ብዙ ሰዎች ይናገራሉ ማለት ነው። ያው ብልህ ሰው ከሰው ይማራል፣ ሞኝ ሰው ደግሞ ደርሶበት ይማራልና ሳይደርስባችሁ ማለት ነው። አይ በጣም ጥሩ ነው እየሄዳችሁበት ያላችሁ መንገድ ሲሏችሁ የተበላሸ መንገድ ስትሄዱ ደግሞ የተበላሸ መንገድ ስትሄዱ በጣም ጥሩ ነው እያሉ የሚያበረታታችሁ ከሆነ፣ ትክክለኛ መንገድ ስትሄዱ ደግሞ አይ ይሄ ስህተት ነው ጥሩ አይደለም የሚሏችሁ ከሆነ ቆም ብላችሁ ማሰብ መቻል አለባችሁ ማለት ነውና እንግዲህ መኮንን መጀመሪያ እንግዲህ ሴንጥሪ ምናምን ስለት ይዞ ነበር እያዘገመ ያለውና ወደ መኪናው እዛም እየሄደ ያለው እንግዲህ ወደ ዮናስ ነበር። ዮናስን ከኋላ ሄዶ ሊዘለጥለው ነው መሰለኝ። እንግዲህ ሲሄድ ዮናስ ድንገት መለስ ብሎ አይቶታል። በጣም ነበር የደነገጠው። ደንግጦ ስልክ ሳይደወል ስልክ ተደወለ በማለት እንግዲህ እንደ ማውራት እያወራ ነበርና እሱም ይቅርታ እየሆነ በጣም አስቸኳይ ስልክ ገብቶብኝ ነው ነበር ያለውና እሱም እሺ በጣም ጥሩ አንድ ነገር ግን እንዳስራሳ ነበር ያለው። እሱም እንግዲህ ብሩን ይሄ ያንተ ሂሳብ ነው የልፋት ዋጋ ነው
የምሰራበት ለወደፊትም የምሰራው ኮሚሽንህ ነው ብሎ ነበር የሰጠው ዮናስና መኮንንም እንግዲህ እችን ብር ቀበል በማለት እቺ ገንዘብ የስንት ሰው ደም ናት፣ የስንት ሰው ላብ ናት፣ የስንት ሰው እንባ አለባት ይሆን እያለ እንግዲህ ራሱን እያብሰለሰለ ነበረ። በዛን ሰዓት ነው ብሩን ይዞ ቆሙ በቀረበት ሰዓት ምን ነው ብሩን ይዘ ቆመ ቀረክ? ዛሬ ደግሞ የሆነ ለየት ያለ ባህሪ ይታይብሃል። ብሩን አልፈለከውም ወይስ ተጸጽተህ ነው? የሆነ የመጸጸት ባህሪ ነገር የተሰማህ ትመስላለክ ወይ ደግሞ ህሊና ወቀሰክ እንዴ ነበር ያለው። እሱም አይ ምንም አይደለም፣ የሆነ እኮ የቤተሰብ ጉዳይ ነው፣ ስልክ ስለተደወለብኝ ለዛ ነው እንጂ እኔ እኮ ስራውን ወድጄው ነው የምሰራው አይደል እንዴ። ስለዚህ ምንም የመጸጸት ባህሪም የለም፣ ምንም ህሊና የማልወቀሰኝም ነበር ያለው። አዎ እንደዛ ከሆነ ይኸውልህ ማወቅ ያለብክ የሆነ ሁለት ምርጫ ሰጥቻለሁ፣ ወይ መሞት ወይ ዝም ማለት። በቃ ሞትም ቢላልክ ዝም ትላለክ፣ ዝም ማለት ካልቻልክ ደግሞ ትሞታለክ። ይሄ ነገር ወጣ፣ ነገሮች ተበላሹ ማለት ብዙ የተለፋበት ስራ፣ ብዙ የተለፋበት ሚሽኖች ገደል ይገባሉ ማለት ነው ማለት እንግዲህ እያስፈራራው ነበረ። እሱም እሺ አለቃይ እንዳልከኝ አደርጋለሁ እያለው ነበረ። ያው መታዘዝ ብቻ ነው፣ ሌላ ምንም አማራጭ የለውምና እንግዲህ የጽጌ የፌበን እናትም ለፌበን አንዳንድ ነገሮችን ስለ ልጅነቷ እየነገረቻት ነበር። በልጅነቷ ውሻ እንደምትወድ ውሻ ግዢልኝ እንደምትላት፣ እንደዚሁ እንግዲህ ኬክ ገዝታላት ጽጌረዳን እንደ ውሻ አስራ እየጎተተቻት በኬክ እያጣለለቻት በደረጃ ላይ እንደምትጎትታት፣ እንደዛው እንግዲህ ከደረጃ ላይ ወርቃባት እንደተጎዳችባት ነበረ የምትናገረውና እሷም በጣም ነበር የሳቀችው። እንግዲህ እንደ ውሻ አንገቷ ላይ ገመድ አስረሽ ትጎትቻት ነበረ በኬክ እያታለልሻት፣ በጣም ኃይለኛ ነበርሽ ደግሞ በልጅነትሽ እያለች ነበረ የምትነግራትና ነገር ግን እሷም የምትቀናባት ደግሞ በዛ ምክንያት ነው። ሰራተኛ ሆና እንደ ከኔ በላይ በልጣ አምራ ትታያለች የሚለው ጉዳይ ነው። ጽጌረዳ ግን በስተመጨረሻ እናቷን ለማስፈቀድ እየሞከረች ነው። እማዬ ከዚህ ቤት መውጣት አለብን፣ ቤት ተከራይተን የራሳችን ህይወት መጀመር አለብን ነበር ያለቻት። እሷም ልጄ አይሆንም ካልተመረቅሽና ስራ ካለሽልኝ አልወጣም ነበር ያለቻት። እሷም አይ ልጄ አልወጣም ብላታለች። እሷም እማዬ በቃ እኔ እኮ ስራ ይዣለሁ፣ እምሰራው ደግሞ ከፈረንጆች ጋር ነው፣ ጥሩ ስራ ነው፣ ግዴታ ትምህርቴን ጨርሼ መረቅ የለብኝም፣ ከዚህ ቤት በቃ መውጣት አለብን ነበር ያለቻት። አይ ልጄ በዚህ ሳልፈቅድልሽም፣ የፈቀድኩልሽ ወርቀሽ እንዳትጎጂ፣ ግን ማንኛው ነገር ማድረግ ትችያለሽ፣ ሊከለክልሽ አልችልም። የሆነውን ነገር ሁሉ ማድረግ ትችያለሽ፣ የምትችው ነገር ሁሉ፣ ነገር ግን ወርቀሽ እንዳትጎጂብኝ፣ ክፉ ቦታ እንዳትወርቂብኝ ጸሎት አድርግልሻለሁ። አዎ ማዬ በወርቅም የምነሳበትን የምበረታበትን ብርታት እንዲሰጠኝ ጸሎት አድርግልኝ ነበር ያለቻት። አዎ እናትየው ለልጇን ነጻነት መስጠቷ ጥሩ ሆኖ ነገር ግን ክፉ ቦታ ላይ ልትወርቅባት ትችላለች ማለት ነው። አሁንም እየሄደችበት ያለችው መንገድ በጣም የከፋ መንገድ ነውና ስለዚህ አሁን ይህንን ግን አልስማማልሽም። ሌላው ነጻነትሽን ሰጥቼሻለሁ፣ እንደ እናት ከጎንሽ እቆማለሁ፣ አበረታታሻለሁ። ነገር ግን ከቤት መውጣት የሚባለውን ነገር በፍጹም አልፈቅድልሽም። እኔም አንቺን ተከትዬ አልወጣም። እኔ ከመንገድ ላይ ያነሳችን እቺ ሴትዮ ናት። ነገር ግን ዛሬ አንቺን ተከትዬ በወጣ ብዙ ነገር ይበላሽብኛል። ድጋሚ መንገድ ላይ ልመለስ እችላለሁ። ስለዚህ አንቺ ተመረቀሽ ቋሚ ስራ ካለሽልኝ ከዚህ ቤት ርዕሳ ይወጣታል እንጂ በፍጹም አልወጣትም እያለች ነው የምትገኘው። እሷም እማዬ እባክሽ እያለች እየለመነቻት ነበረ። በፍጹም አይሆንም፣ እባክሽ ደክሞኛል፣ አትጨቅጭቂኝ በማለት ነበር ስታት የተኛቸው። ስትነሳም እንግዲህ ጠብቃ እማዬ በቃ እኔ ወስኛለሁ ለመሄድ ነው በማለት ነበር ሻንጣን ሰብስባ የተነሳቸው። እሷም የት ነው የምትሄጂው ብትላትም በፍጹም በቃ እኔ ቤት ተከራይቻለሁ፣ ትምህርቴን እየተማርኩ ስራ ሰራለሁ ብዬሻለሁ፣ እምሰራው ከፈረንጆች ጋራ ነው ነበር ያለቻት። በጣም ሲጫጫሁ ነበር እንግዲህ ወይዘሮ ፍቅርተና ፌበንም ሰምተው ነበረ። እንዴት እንደዚህ ይሆናል እያሉ ነበረ። እንዴ አንቺ ልጅ እንዴት ነው የልብ ልብ የተሰማሽ? ቁራሽ እንጀራ እኮ እንደዚህ የሚያጠግብሽ አልመሰለኝም ነበር ያለቻት ወይዘሮ ፍቅርተ። እሷም አዎ ስለ ቁራሽ እንጀራሽ እናመሰግናለን፣ ስለ አንቺ ደግሞ ገና አውርቼ አልጨረስኩም፣ ብዙም ማወራረደውና ብዙም ማውራው ነገር አለ፣ ስለዚህ አሁን ለቀቅ ታደረጉኝ ነበር ያለቻቸውና እንዴት ነው መልስ የምትመልሺው ነበር ያለቻት በጣም በመናደድ። እንግዲህ ጽጌረዳ እናትም
እሷ እኮ እኔ ከመንገድ ላይ አንስታ ሰው ያደረገችን፣ አንቺ ስታለቅሺ፣ አንቺ ተርበሽ በምታለቅሽበት ሰዓት የደረሰችልን፣ እንዴት ነው እንደዚህ አይነት መልስ መልሽላት ነበረ በጥፊ ያለቻትና እሷም ጨርሻለሁ በማለት ነበረ እንግዲህ ሄደችው ካጠገበ እንግዲህ ወስናለች። እንግዲህ እየሄደች ትገኛለች። እናትየዋ ግን ወይዘሮ ዘርፌ በጣም ተናዳለች። ወይ መታ ትመልሳታለች፣ ወይም ደግሞ በጸባይ ትመልሳታለች፣ ወይ በዱላ ትመልሳታለች። ወይዘሮ ዘርፌ እንግዲህ በጣም ኃይለኛ ሴት ናት። ኃይለኛ ሴት ናት፣ ግን ልጇን አትለቃትም ማለት ነው። ጽጌረዳ ከወጣችና ያንን ስራ ከጀመረች ህይወቷ ሁሉ ነው የሚበላሸውና ስለዚህ ጽጌረዳ ደግሞ ምንም መሆን የለባትም እያልን እንገኛለን። ሁላችንም እንግዲህ ድምጣችን ይሰማ ማለት ነው። የዛሬ ድራማ ይሄን ይመስላል። በቀጣይ ቪዲዮ ይዤላችሁ እስከመጣ ድረስ ቸር ሰንብቱ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ።